ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያም የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን በአማራ ክልላዊ መንግስትና የአማራ ፋኖ ህዝባዊ ድርጅትን በመወከል ማስረሻ ሰጤም የተፈራረሙት ዘላቂ የሰላም ስምምነት ጥያቄ በርትቶበታል። ማስረሻ ስምምነቱን የፈረሙት አፋሕድ ከአመራርነት እንዳገዳቸው ባሳወቀ በቀናት ልዩነት የፋኖን እንቅስቃሴና የአማራን ክልልን ፖለቲካ እየተከታተሉ አጥኚዎች ስምምነቱን ከግለሰብ ያለፈ እንዳልሆነ ይተቻሉ። ካፒቴን ማስረሻ ሰጤ ደግሞ ትግሉ የታሰበውን የህዝብ አጀንዳ ከማስመለስ ይልቅ ህዝብንና ሀገርን ጥቅም የሚጎዳ ታሪክንም የሚክድ መሆኑን ተረድተን ከመንግስት ጋር ከስምምነት ደርሰናል፣ በዚህም ህዝቡ እፎይ ብሏል ሲል ተደምጧል። በጥልቀት እንመለከተዋለን። ከዚሁ ጋር በተያያዘ በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት አፋሕድ አመራር ማስረሻ ሰጤ መካከል የተፈረመውን የዘላቂ ሰላም ስምምነት ተከትሎም ከጎንደር ጎጃምና ወሎ የተለያዩ አደረጃጀቶች በተመሳሳይ ወደ ሰላም መንገድ እያቀኑ መሆኑ ተሰምቷል። ታጣቂዎቹ በከፍተኛ ቁጥር እጃቸውን እየሰጡ ነው ተብሏል። በመረጃችን ተካቷል። የራሳቸው ታጣቂ አፈሙዝ አዝሮባቸው ቢሮ ጥለው ተሸሽገው የሰነበቱት ጀነራል ታደሰ ወረደ ብቅ ብለዋል። ህወሓት ደብረጽዮን ገብረ ሚካኤልን በዚህ ሳምንት በይፋ በጀነራል ታደሰ ወረደም ለመተካት እየተንቀሳቀሰ መሆኑን ከትግራይ የሚወጡ መረጃዎች ጠቁመዋል። የጊዜያዊ መንግስቱን ፕሬዝዳንት የመሾም ስልጣን የጠቅላይ ሚኒስትሩ እንደሆነ ይታወቃል። የጥልቅራችን ሌላኛው ትኩረት ነው። በኦሮሚያ ክልልና በቤንሻንጉል ጉሙዝ ክልል አዋሳኝ አካባቢዎች ያለው የጸጥታ ሁኔታ አዲስ መልክ መያዙ ተሰማ። ራሱን የኦሮሞ ነጻነት ሰራዊት ወይም ኦላ፣ መንግስት ደግሞ ኦነግ ሸኔ ብሎ የሚጠራው ታጣቂ ቡድን በከፍተኛ ቁጥር ከወለጋ ዞን ወደ መተከል ዞን እየተሻገረ መሆኑን የአካባቢ የጸጥታ ምንጮች ጠቁመዋል። ታደምጡታላችሁ። ወደ ዝርዝሮቹ አለፍን። ቻናሉን ሰብስክራይብ፣ ቪዲዮን ላይክ በማድረግ እስከ ፍጻሜው አብራችሁ እንድትቆዩ በአክብሮት እንጋብዛለን። በአማራ ክልላዊ መንግስትና የአማራ ፋኖ ህዝባዊ ድርጅትን በመወከል ማስረሻ ሰጤ የተፈራረሙት ዘላቂ የሰላም ስምምነት ጥያቄ በርትቶበታል። ማስረሻ ስምምነቱን የፈረሙት አፋሕድ ከአመራርነት እንዳገዳቸው ባሳወቀ በቀናት ልዩነት ነው። የፋኖን እንቅስቃሴና የአማራ ክልልን ፖለቲካዊ የሚከታተሉም አጥኚዎች ስምምነቱ ከግለሰብ ያለፈ እንዳልሆነም ይተቻሉ። የአማራ ክልል ርዕሰ መስተዳድር አረጋ ከበደ ትናንት በአዲስ አበባ ቅንጡ ሆቴል ከማስረሻ ሰጤ ጋር በተፈራረሙት ስምምነት ከፍ ያለ ተስፋ ሰንቀዋል። በክልሉ ከ3 ዓመታት ገደማ በፊት ጦርነት ከተቀሰቀሰ ወዲህ በፋኖ አመራርነት ስማቸው ከሚነሳ ግለሰብ ጋር ስምምነት ሲፈረም የመጀመሪያው ነው። በኢትዮጵያ መንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ውጊያ በሚደረግበት ወቅት ክልሉን የመምራት ኃላፊነት ከይልቃል ከፋለ የተረከቡት አቶ አረጋም ስምምነቱ ከተፈረመ በኋላ ተወያይተንና ተደራድረን በክልላችንና በሀገራችን ዘላቂ ሰላምን ለማረጋገጥ ቆርጠን ተነስተናል ሲሉ ተናግረዋል። የቀድሞ የተዋጊ ሄሊኮፕተር አብራሪ ማስረሻ ሰጤም ስምምነቱን ከመፈራረማቸው በፊት ከስራ አስፈጻሚ ኮሚቴውም ይሁን ከድርጅቱ አባልነት እንደታገዱ የአማራ ፋኖ ህዝባዊ ድርጅት አስታውቆ ነበር። እስክንድር ነጋ በሰብሳቢነት የሚመሩት አፋሕድ ማስረሻ ሰጤና መስፍን አባተ የተባሉ ሌላ አመራር ከየትኛውም ተቋም ጋር ተገናኝተው በድርጅቱ ስም በግል እንዲናገሩ ውክልና ሰጥቷቸው እንደማያውቅ ህዳር 20 ቀን 2018 ተናግረዋል። የድርጅቱ መግለጫ ከወጣ ከ5 ቀናት በኋላ ግን ማስረሻ በአፋሕድ ስም ስምምነቱን ፈርመዋል። ስምምነቱን ከፈረሙ በኋላ ወደ ጫካ የወሰዱን የተለያዩ የህዝብ ጥያቄዎች ነበሩ ያሉት ማስረሻ ጥያቄዎች የሚመለሱበት የጊዜ ሰሌዳ መቀመጡን ተናግረዋል። ማስረሻ በሂደት አሁን የሚመለሱ በአጭር ጊዜ፣ በመካከለኛ ጊዜና በረጅም ጊዜም የሚመለሱ ብለን በ3 ከፍለን ተወያይተን ተስማምተናል ሲሉም ተደምጠዋል። ዶቼቬሊ በጉዳዩ ላይ የአማራ ፋኖ ህዝባዊ ድርጅት ሰብሳቢ እስክንድር ነጋ ለማነጋገር ያደረገው ጥረትም አልተሳካም። ይሁንናም በማህበራዊ መገናኛ ዘዴዎች በተሰራጨ ድምጽ መልእክታት እስክንድር አፋሕድ ከተመሰረተበት ጊዜ አንስቶ በየትኛውም ጊዜም በየትኛውም ቦታም ከመንግስት ጋር ተደራድሮ እንደማያውቅ አስታውቋል። ስምምነቱ የተፈረመው የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር ሰልማ ማሊካ አዳዲና የምስራቅ አፍሪካ የልማት በይነ መንግስት ድርጅት ጋር ምክትል ዋና ጸሐፊ መሐመድ አብዴ ዋሬ በተገኙበት ነው። የአፍሪካ ህብረት የስምምነቱን
ተግባራዊነትና በአጠቃላይ የኢትዮጵያን ሰላም ለመደገፍ ቁርጠኛ እንደሆነ አስታውቋል። ስምምነቱን የደፋር እርምጃ ያለው ኢጋድ የቀሩት ታጣቂ ኃይሎች ተመሳሳይ እርምጃ እንዲወስዱ ጥሪ አቅርቧል። ስምምነቱ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህን ጨምሮ በፌዴራል መንግስትና በአማራ ክልል ቢወሰድም የፋኖን አደረጃጀትና ወታደራዊ እንቅስቃሴ በቅርብ የሚከታተሉ ፖለቲከኞችና የጸጥታ ጉዳዮች አጥኚዎች ግን ውሃ የሚያነሳ ሆኖ አላገኙትም። በእርግጥ ስምምነቱን ፈረሙ የተባሉ ማስረሻ ሰጤ ያልተማከለ አደረጃጀት ያላቸው የፋኖ ኃይሎች ከመንግስት ጋር መዋጋት ከጀመሩ በኋላ ስማቸው ከሚጠቀስ አመራሮች መካከል ናቸው። የአማራ ፋኖ ህዝባዊ ድርጅት ስራ አስፈጻሚና የውጭ ግንኙነት ኃላፊ የነበሩት ማስረሻ እንደ ጎጃም ፋኖ ተወካይ ተደርገው ይቆጠሩ እንደነበረ ፖለቲከኛው መስፍን አማን ለዶቼ ቬለ ተናግረዋል። የጎጃም ፋኖን ከመሰረቱት እንቅስቃሴውን መጀመሪያ ከመሩ ሰዎች አንዱ ሰው ነበር። በውጊያ አመራር ሰጪ ነው ያሉት መስፍን ትልቅ ቦታ ነበረው ሲሉ አስረድተዋል። ዶቼ ቬለ ሀሳባቸውን የጠየቃቸው የሰላምና ጸጥታ ጉዳዮች ጥናት ባለሙያ በበኩላቸው ባለፉት 2 ዓመታት ማስረሻ ስለሚመሯቸው ታጣቂዎች ብዛት ስለተቆጣጠሯቸው ቦታዎች ግልጽ መረጃ አለመኖሩንም ተናግረዋል። በአቶ ዘመነ ካሴ የሚመራውን የፋኖ ቡድን የሚቃወም በምስራቅ ጎጃም ዞን መርጦ ለማርያም አካባቢ ደጋፊ ያለኝ ከሚል የዘለለ መከላከያ ሰራዊትን ከመሳሰሉ የጸጥታ አስከባሪዎች ጋር ስላደረጓቸው ውጊያዎች ተጨባጭ መረጃ አለመስማታቸውን ስማቸውም ሆነ የሚሰሩበት ተቋም እንዳይገለጽ የጠየቁት ባለሙያ አስረድተዋል። ከአማራ ፋኖ ህዝባዊ ድርጅት የትኛውንም አንጃ ነው ሲመራ የነበረው። ምክንያቱ ቡድኖቹ ይታወቃሉ። ሸዋ አለ፣ የወሎ አለ፣ የጎንደር አለ፣ ጎጃም ላይ ያለው በጣም ትንሽ ነው የሚሉት ባለሙያው አለ ከተባለ በማስረሻ ሰጤ እንደሆነ ይሞገታል። በጎጃም ትልቅ ቦታ ያለው የአማራ ፋኖ ብሔራዊ ኃይል ወይም የነ ዘመነ ቡድን ነው በማለት አስረድተዋል። በሌላ በኩል ሲደረግ የነበረው የሰላም ድርድር ተቋጭቶ ከመንግስት ጋር ስምምነት ፈርመናል፣ ህዝቡም እፎይ ብሏል አሉ የአማራ ፋኖ ህዝባዊ ድርጅት አፋር የውጭ ጉዳይ መምሪያ ኃላፊ ካፒቴን ማስረሻ ሰጤ። አፋር ከመንግስት ጋር የደረሰውን የሰላም ስምምነት አስመልክቶ መግለጫም ሰጥቷል። ካፒቴን ማስረሻ ሰጤ በወቅቱ ትግሎ የታሰበውን የህዝብ አጀንዳ ከማስመለስ ይልቅ ህዝብንና ሀገርንም ጥቅም የሚጎዳ ታሪክንም የሚክድ መሆኑን ተረድተን ከመንግስት ጋር ከስምምነት ደርሰናል ብለዋል። የነበረው ትግል ሀገርን ጉዳት ላይ የጣለ በመሆኑ በቀጣይ መንግስት በሚያደርገው የሰላም ማስከበር ስራ አፋር ከጎን እንደሚቆም ገልጾ በጫካ ያሉ አባላት ወደ ሰላም እንዲመለሱ አብረን እንሰራለን ሲሉ ተናግረዋል። በትግሉ ወቅት በእስር ላይ ያሉ የፋኖ አባላት እንዲፈቱና ወደ ቀደመ ሰላማዊ ህይወታቸው እንዲመለሱ ከዚህ ቀደም በጦርነቱ ጉዳት የደረሰባቸው የቡድኑ አባላት የሕክምና ድጋፍ እንዲያገኙና በመልሶ ማቋቋም ህብረተሰቡን እንዲቀላቀሉ እንዲሁም ከዚህ ቀደም ከቡድኑ ጋር ሲዋጉ የነበሩት አካላት ወደ ጸጥታ አካላት ገብተው የሀገራቸው የጸጥታ አስከባሪ ሆነው እንዲቀጥሉ ስምምነት ሲደረሰባቸው ዋና ነጥቦች መሆናቸው ተናግረዋል። እንዲሁም በስራና በትምህርት የቆዩ ነገር ግን ቀደም ሲል በውጊያ ሲሳተፉ የነበሩ አካላት ወደ ነበሩበት ተግባራቸው እንዲመለሱ የሚል ስምምነቶች መደረጋቸውን ጠቁመዋል። ለሀገር ግጭትና ጦርነት ሳይሆን ሰላምና አብሮነት እንደሚበልጥና በአብሮነት ለእድገቷ መቆምና መዋደቅ እንደሚገባ አምነንበት ከመንግስትና ከዓለም አቀፍ ተቋማት ጋር ጭምር ከስምምነት ደርሰናል ብለዋል። ኢትዮጵያ አስቀድሞ የነበራትን ብሔራዊ ጥቅም ለመከላከልና ለመቀማት የሚጥሩ ታሪካዊ ጠላቶች መታገል እንደ ኢትዮጵያ በጋራ የምንሞትለት ጉዳይ ነው ያሉት ካፒቴን ማስረሻ የኢትዮጵያ ማደግና መበልጸግ የማይፈልጉ አካላት በርካታ አጀንዳዎችን በመጠንሰስ ቢሰሩም አይጠቅምም በማለት ተናግረዋል። የህዝቡ ጥያቄዎች እንዲመለሱና ሰላም እንዳይሰፍን ለማድረግ ከዚህ በኋላ በግጭት ሳይሆን እንደ ማህበረሰብ በጋራ ከተንቀሳቀሰን የነበሩ ጥያቄዎችን መመለስ ይቻላል ብለዋል። የሚደረጉ ድርድሮች ሀገር ማሳካት የምትፈልገውን ግብ ለማገዝ የተደረገ ነው ያሉት ደግሞ የአፋድ መረጃና ደህንነት ኃላፊ መስፍን አባተ ናቸው። በሐሰት የሚደረግ የማህበራዊ ሚዲያ ዘመቻ ተጽዕኖ እያሳደረ እንደሆነ ጠቁመው ዘመቻው ኢትዮጵያን በራሳቸው ልክ ማፍረስ የሚፈልጉ አካላት ሴራ ነው ብለዋል። ትግላችን የአማራና የኢትዮጵያ ህልውናን ይከበር ከሚል የመጣ ነው በማለት ገልጸው በሐሰተኛ መረጃና በሴረኞች ድጋፍ አሁንም በፋኖ ስም ሀገርን የሚበጠብጡ አካላት አሉ ሲሉም ተናግረዋል። የህልውና፣ የፖለቲካ፣ የኢኮኖሚ፣ የህገ መንግስት፣ የማንነትና የወሰን ተፈናቃዮች ትኩረትና ሌሎች የሐሰት ትርክቶች የትግሉ ምክንያቶች እንደነበሩ ተናግረዋል። እንዲሁም በተራና ጊዜያዊ ጥቅም ላይ የተመሰረቱ አካላት ከመንግስት ጋር የተደረሰውን የሰላም ስምምነት ሐሰት አድርገው ለህዝቡ ለማሳየት እየሰሩ እንደሆነ አንስተው ህዝቡም ይህንን ተረድቶ ከሰላም ጎን እንዲቆም ጥሪ አቅርበዋል። ለ4 ቀናት ድምጻቸው ያልተሰማውና የት እንዳሉ ያልታወቁት ፕሬዝዳንት ታደሰ ወረደ
ዛሬ የውሃ ኢነርጂና ምግብ አስመልክቶም የተቋቋመ ግብረ ኃይል በጠራው ውይይት መገኘታቸውን የሚያትት መረጃ በምስል ተደግፎ ተሰራጭቷል። ትናንት ከሰዓታት በኋላ መረጃውን ያሰራጨው የፕሬዝደንት ጽህፈት ቤት ነው። ሮብ ህዳር 24 ቀን 2018 ከሰዓት በኋላ እስከ ቅዳሜ ህዳር 27 ቀን 2018 ባሉት 4 ቀናት ምንድነው የሆነው እንመልከተው። ሮብ ህዳር 24 ቀን 2018 ከሰዓት በኋላ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደና ምክትላቸው አማኑኤል አሰፋም ከፌዴራል የማህበራዊ ጉዳይ ሚኒስቴር ከፍተኛ የስራ ኃላፊዎች በመሆን በሀገር አቀፍ ደረጃም በትግራይ መቀለ የተከበረው ዓለም አቀፍ የአካል ጉዳተኞች ቀን ነጭ ልብስ ለብሰው ሲያከብሩም ታይተዋል። በዚያው ቀን ከ10 ሰዓት በኋላ ዓለም አቀፍ የአካል ጉዳተኞች ቀን በመቀለ ያከበሩት የፌዴራል የማህበራዊ ሚኒስቴር ከፍተኛ የስራ ኃላፊዎች በትራፊክ ፖሊስ ታጅቦም ከመቀለ መሀል ከተማ ወጣ ብሎ ወደሚገኘው አሉላ አባ ነጋ አውሮፕላን ማረፊያ ሲሸኙ ከወትሮ የተለየ ሁኔታ ተከሰተ። የፌዴራል ፖሊስ ጥበቃ በሚያካሄዱበት የአውሮፕላን ማረፊያ 1 ደቂቃ በማይደርስ የእግር ጉዞ ርቀት የታጠቁ የትግራይ ኃይል አባላት የተሳፈሩባቸው 2 ፓትሮል መኪኖች ቆመው ይታያሉ። የቴክቫ ኢትዮጵያ የመቀለ ቤተሰብ አባል የሚገኝባቸው በኤቲ 116 አውሮፕላን ከአዲስ አበባ ወደ መቀለ የተጓዙ ተጓዦች ባዩት የተለየና የቀድሞ ፕሬዝዳንት ጌታቸው ረዳ መጋቢት 3 ቀን 2017 ከመቀለ ሲወጡ የነበረው ደስ የማይል በሚመስል ሁኔታ ቢደናገሩም በፓትሮል ተሳፍረው የቆሙት የትግራይ ኃይል አባላት ከአዲስ አበባ የሚመጣ ቪአይፒ እንግዳ ለመቀበል ነው በሚል ራሳቸውን አጽናኑ። ሐሙስ ህዳር 25 ቀን 2018 ከሰዓት በፊት የታጠቁ የትግራይ ኃይል አባላት በወርሃ ጥቅምት 2018 ለ7 ቀናት መንገድ በመዝጋት ካካሄዱት ተቃውሞ በተለየ በትጥቅ ጭምር በመታገስ የፕሬዝዳንቱ ጽህፈት ቤት በመክበብ ሰውና ተሽከርካሪ እንዳይገባና እንዳይወጣ ከለከሉ። በተጨማሪም በፕሬዝዳንት ጽህፈት ቤት ዙሪያ ባሉት መንገዶች ላይ የህዝብና የተሽከርካሪ እንቅስቃሴ ላይ እገዳ ጣሉ። ከቀኑ 6 ሰዓት አካባቢ የቴክቫ ኢትዮጵያ የመቀለ ቤተሰብ አባል የሚገኝባቸው ጥቂት ጋዜጠኞች ወደ ፕሬዝዳንት ጽህፈት ቤት የቪአይፒ በር በመጠጋት በቦታው ለነበረው ከፍተኛ የትግራይ ኃይል አመራር ሹክ ብለውት ነገሩ ተረጋግቷል፣ የሰራዊቱ አባላት ወደ ቦታቸው ይመለሳሉ የሚል መረጃ ተሰጣቸው። ሐሙስ ህዳር 25 ቀን 2018 ከሰዓት በኋላ ተረጋግተዋል የተባለው የታጠቁ የሰራዊት አባላት በቁጥርና የቦታ ስፋት በመጨመር ከፕሬዝዳንቱ ጽህፈት ቤት በተጨማሪ ትግራይና የድምፅ ወያኔ ቴሌቪዥን ሬዲዮ የመቀለ ኤፍኤም ከበባ ውስጥ ከማስገባት በዘለለ ስራ አስኪያጅን ጨምሮ የድምፃዊ ወያኔ ቴሌቪዥንና ሬዲዮ ጋዜጠኞችና የቀረጻና የስርጭት ባለሙያዎች ከግቢው ተገደው እንዲወጡ ሆነ። ሐሙስ ህዳር 25 ቀን አመሻሽ በጠመንጃ የተደገፈ ተቃውሞ ያስነሱት የሰራዊቱ አባላት አመራሮች በጊዜ አስተዳደሩ ምክትል ፕሬዝዳንት አማኑኤል አሰፋ ከሚመራ አካል ተወያይተው መግባባት ላይ መድረሳቸው የህወሓት ታማኝና ከፍተኛ ካድሬዎች በማህበራዊ የትስስር ገጻቸው ሲጽፉ ተስተውለዋል። በኃይል ተገፍተው ግቢያቸውን ለቀው እንዲወጡ የተደረጉት የድምፅ ወያኔ ሰራተኞችም ከሰዓታት በኋላ በዚያው ምሽት ተመልሰው እንዲገቡ ተፈቀደ። ቅዳሜ ህዳር 27 ቀን ከቀኑ 5 ሰዓት አካባቢ ለ4 ቀናት በቀላል ነፍስ ወከፍ መሳሪያ በመታገዝ ተቃውሞ ያሰሙት የትግራይ ኃይል አባላት በመኪኖቻቸው ተሳፍረው ወደ የምድብ ቦታቸው ሲጓዙ ታዩ። ታዲያ ይህ ሁሉ ሲሆን ታዲያ የታጣቂ የሰራዊት አባላቱ የጥያቄዎቻቸው መነሻ መድረሻ ምንድን ነው? ያነሷቸው ጥያቄዎችና የተሰጠው ምላሽስ? ተቃውሞቹ በተካሄዱባቸው ቀናት ፕሬዝዳንት ታደሰ ወረዳም የት ነበሩ? ተቃውሞ ካስነሱ የትግራይ ኃይል አመራሮች ጋር በተካሄደው ውይይት ለምንድን ነው ፕሬዝዳንቱ ያልተገኙት? ጊዜም አስተዳደሩ ለቀናት የክልሉ ህዝብ ለከፍተኛ ስጋት የዳረገው ተቃውሞ የሚመለከት መግለጫ ለምን መስጠት ተሳነው? የሚሉና ሌሎችም ጥያቄዎች አሁንም እንቆቅልሽ ሆነው እንደቀጠሉ ናቸው። ይህ በእንዲህ እያለ የታጣቂ የትግራይ ኃይል አባላት ተቃውሞ ባበቃበት ማግስት ፕሬዝዳንት ታደሰ ወረደ ትናንት እሁድ ህዳር 28 ቀን 2018 ከሰዓት በኋላ ውሃና ኢነርጂን አስመልክቶም የተቋቋመ ግብረ ኃይል በጠራው ውይይት መገኘታቸው የሚያትት መረጃ በምስል ተደግፎም ተሰራጭቷል። ከዚሁ ጋር በተያያዘ ህወሓት ደብረ ጽዮን ገብረ ሚካኤልን በዚህ ሳምንት በይፋ በጀነራል ታደሰ ወረደ ለመተካት እየተንቀሳቀሰ መሆኑን ከትግራይ የሚወጡ መረጃዎች ጠቁመዋል። የጊዜያዊ መንግስቱን ፕሬዝዳንት የመሾም ስልጣን የጠቅላይ ሚኒስትሩ እንደሆነ ይታወቃል። በኦሮሚያ ክልልና በቤንሻንጉል ጉሙዝ ክልል አዋሳኝ አካባቢዎች ያለ የጸጥታ ሁኔታ አዲስ መልክ መያዙ ተሰማ። ራሱን የኦሮሞ ነጻነት ሰራዊት ወይም ኦላ መንግስት ደግሞ ኦነግ ሸኔ ብሎ የሚጠራ የታጣቂ ቡድን በከፍተኛ ቁጥር ከወለጋ ዞን ወደ
መተከል ዞን የተሸጋገረ መሆኑን የአካባቢ የጸጥታ ምንጮች ለዛበሻ ጠቁመዋል። የደረሰው መረጃ እንደሚያመላክተው በግምት ቁጥራቸው 2000 የሚደርሱ ታጣቂዎች ከወለጋ ዞን ወደ ሆሮ ጉርሉ ሾኮ ቀበሌ በመነሳት ወደ ቤንሻንጉል ጉሙዝ ክልል እየገቡ ነው። እነዚህ ታጣቂዎች ከነባር የሀገር ሽማግሌዎች ቡራኬ ተቀብለው መንቀሳቀስ እንደጀመሩ ምንጮቹ ተናግረዋል። ከሆሮ ጉርሉ ተነስቶ ወደ ደባጤ ወረዳ ሙዛን ቀበሌ በመሻገር ወደ ዳለ በመጠጋት ቆርቃ ቀበሌ ለመስፈር ያቀደ መሆኑም ተመላክቷል። ቀበሌም ቀደም ሲል በአካባቢው በተለይም በጎንጎ ቀበሌ ተንቀሳቅሶ የነበረውና የአካባቢው ነዋሪዎች ጽንፈኛ ሲሉ የሚጠሩት ታጣቂ ኃይል ከዛሬ ጀምሮም ዝግጅት እያደረገ የሚገኝ መሆኑ ታውቋል። ይህንን የተቀናጀ እንቅስቃሴ ተከትሎም በድባጤና በቡለን ወረዳዎች ከፍተኛ የጸጥታ ስጋት አንዣቧል። ታጣቂዎች ኃይላቸው በማደራጀት ወደ መተከል መሃል እየገሰገሱ መሆኑን የገለጹት ምንጮች የአካባቢው ማህበረሰብና የጸጥታ አካላት አስፈላጊውን ጥንቃቄ እንዲያደርጉ አሳስበዋል። በተለይም ቡድኑ የቀድሞ ይዞታቸውን ለማጠናከርና አዳዲስ ቦታዎችን ለመቆጣጠር የሚያደርገው እንቅስቃሴ በአካባቢው ቀደም ሲል የነበረውን አንጻራዊ መረጋጋት ሊያፈርሰው እንደሚችል ተሰግቷል። የመንግስት የጸጥታ አካላት በዚህ አዲስ እንቅስቃሴ እስካሁን የሰጡት ይፋዊ መግለጫም የለም። ውድ ቻናላችን ቤተሰቦች ለዛሬ ያሰናዳናቸው መረጃዎች ይህን ይመስሉ ነበር። በቀጣይ የምንለቃቸውን ትኩስ ዜናዎች እንዳያመልጧችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን በዚሁ ተሰናበትን። ሰናይ ጊዜ